ይህንን መልእክት የላከልሽን ሰው አላውቀውም። ቆይ ይህንን አምነሽ ነው እኔን ሌባ ያልሽኝ? እዚሁ ስህተት አለ? አይ የቱን ልንገርሽ? ምን ላስረዳሽ? ለማይጠቅምሽ ራስ ምታት ለሚሆንብሽ ወሬ ምን ብዬ እነግርሻለሁ? ሕፃን አይደለሁም። እስካሁን አታለልሽኝ፣ ይበቃሻል። ይህንን መልእክት የላከልሽ የባለቤቴ የቀድሞ ሚስት ልጅ ነው። በሰረቀችው ገንዘብ ነው የምታሳክምሽ ማለት? ቆይ ምን ማለት ነው? እኔ ጋር ካለው ብር እሷ ድርሻ አላት እና ለምን አሰጫት? አልሰጣት እኮ። ለምን? ምክንያቱም አንቺን በልጅነትሽ እንደዚህ ያሰነካክሎ ያስቀመጠች ሰውዬ እህት ስለሆነች። እሷ ምን አገባት ካልሽኝም እንደዚህ ያደረገንን ሰውዬ ጉቦ ከፍላ ከሰቤት አስወጥታ ከሀገር አስወጥታለች። ይኸውልሽ ህይወታችንን ያበላሸውን ሰው ስትሰጠን እኔ ብሯን እሰጣታለሁ። በቃ ይሄ ነው ታሪኩ። ምን አይነት ጉድ ነው? ቆይ ምንም ጉድ የለም። ትሰሚኛለሽ? መቼስ ልከታተልህ አይደለም፣ ቤትህን አውቄዋለሁ። ለምን እከታተልሃለሁ? እናም ከመሸታ ቤት ስትወጣ ከኋላ ሆኜ እየሸኘሁ ነበር። ባጭሩ ይሄ ነው አጋጣሚ። አሁን አባዬ ወደ እኔ ጉዳይ ልግባ? ጥሩ። እኔ ዛሬ ተበሳጭቻለሁ። ምንም አላወራም። አታውራ ግን ስማኝ። አልሰማህም ስልህ እንደው በሞቴ ትሁት በዚሁ ለቀን ሀገሯ ትሄዳለች። ለምን? ምክንያቱም ስላልተስማማል። እሷ የማልፈልገውን ቁስል እየቀሰቀሰችብኝ ነው። የሞተች ሚስቴን አለች እያለች እያሰቃየችኝ ነው። እና ወደ ሀገርሽ ሂጂ አልካት? አዎ። ባዳ ነው ለካ። ለምን ከፋ? እንዲያው አሳዘነች። ልፋቱ አሳዘነኝ። ሀገሯ መግባቷ ለእኔ ደስታ ነው። በእርግጥ አንተ እንደዚህ ትላታለህ ብዬ አላስብም ነበር። እየፈረድክብኝ ነው። እስኪ ይሄ እንኳን ቢመክራት ጥሩ ነበር። የቱ? አንተ ያረከው ነገር። ክፉ ነው ያረኩት? በል ልሂድ። የምን ንቀት ነው? እያወራሁ አይደለም እንዴ? እንግዲህ ከአንተ አላቅም። ከእኔም ከቤተሰቦቿ መሸሸግ ያደረገችው አንተን ነበር። እኔስ ቁስሌ ሲቀሰቀስ ይወድልኛል? መሰቃየት ትፈልጋለሁ? እንግዲህ አባዬ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬው ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁት እንግዲህ ስትፈልገው የነበረው አባት እኔ ምንም ነገር ልነግርሽ አልችልም፣ አንድ ትልቅ ሴትዮ በዛ ላይ ገንዘብ ሰጥታ ለማንም የት እንዳለች እንዳትናገር ብላ አስጠንቅቃኛለች በማለት ይነግራል። ምን አይነት ሴት ነች ብላ ስትጠይቅ አንድ ተለቅ ያለች ረዘም ያለ ጸጉር ያላት ብሎ ነገራት። ትሁት በጣም ደነገጠችው። ምክንያቱም ስትጠብቆ የነበረው የአባዬ ሚስት በአካሏ ልታያትና እንደውም ልታገኝ ነበር የሷ ፍላጎት። ነገር ግን አለሜ ቀድሟት ለሰዎቹ ገንዘብ ሰጣ ለትሁት ምንም ነገር እንዳይነግሯት እና የት እንዳለችም ጭምር እንዳይነግሯት ነበር ያስጠነቀቀችው ማለት ነው። ነገር ግን እኔ ምንም ማደራዳሽ አልችልም፣ እባክሽን ተይኝ በቃ ያቺ ሴት በጣም ብዙ ገንዘብ ነው የሰጠችኝ በማለት ይነግሯል። አባሱ ገንዘብ የሚታነዱ ሰው ነው እንዴ? ምን ሆነ ስጦት ቢወስድ ግን ሰው ፈቃደኛ አልነበሩም። ስለዚህ እባክዎትን ያለችበት ቦታ ይንገሩኝ፣ የሞትና የጉዳይ ነገር ነው እባክዎት ብሎ ብላት ትለምነው። አዝናለሁ ልጄ፣ ምን ነው እቺ ሴት እንቁላል ትጥላለች እንዴ? ወርቅ ነው ዳይመንድ የምትጥለው? ይሄን አልባ ትፈልጋችሁት አንቺ እሷ ልታገኚ፣ ሌላው ደግሞ አንቺና እሷ እንዳትገናኙ የሚፈልግ ይኖረዋል። ስለዚህ አዝናለሁ፣ ምንም ልረዳሽ አልችልም ይላትና ለትሁት እጅግ በጣም ትደነግጣለች። እና ለአባዬ ምን ብላ ትናገር? ያሰበችው ነገር ስላልተሳካ እጅግ በጣም ተናደደኝ። ተመስገን ትሁት ወደ ሀገር ቤት መሄዷን ሲሰማ ትሄዳለች ብለው ሲሰማ ለእኔማ ደስታ ነው። ነገር ግን አባዬ እንደዚህ ማስከፋት አልነበረብም ትሁትን ብሎ ይነግራታል። ቆይ ምን አጠፋው? ቁስሌን አትቆስቁሽ፣ ይሄ ነገር ተይ አትንገሪኝ ብዬ ደጋግሜ ለመኳት። እሷ ግን የቀድሞ ሚስቴ በሕይወት አለች ያለች የደህና የተወኝ ቁስሌን እየቆሰቆሰችብኝ እየጎዳች ነው። ወድጄ አልነበረም እኮ እኔም ሲል ይናገራል። አባዬ ምንም ነገር ትሁት ብታጥፎም ነገር ግን እሷን ማባረር የለብም ነበር ሲል ተመስገን ይናገራል። ባድነቱን አይፍቅም። ቆይ እኔ ምን አጠፋው? ትሁቴ ነገር እንዳትሞክር ወይም ደግሞ እንድታቆመው ደጋግሜ ነግራት ነበር፣ ግን ከአቅሜ በላይ ሆነች። ልትሰማኝ ፈቃደኛ አልነበረችም። ለዛ ነው እንጂ ትሁትን ጠልቻት ወይም ደግሞ ልጄ ያደረችም ብዬ አይደለም።
አባዬ ልጄ ብትሆን ቤት ለቀሽ ውጪ በጭራሽ አትላትም ነበር። ያው ልጄ ስላልሆነች ነው አይደለም ብሎ ነገራም። እባክሽን ቲና እባክሽን ትሁትን ወዴትም እንዳትሄድ በጭራሽ አሳምኛት፣ ሁሌም ቤቷ እንደሆነና አባቷ መሆኗን ልጄ ብትሆን ኖሮ እሺ ሄዳለሁ አትለኝ ነበር። አባዬ ከቤት ወዴት ሄዳለሁ ብላ ልትከራከር ሲገባ እሷ ግን እሺ ሄዳለሁ ነው ያለችው። ግን እሺ ማለት አልነበረባትም። ስልኩ አባዬ ተውዳ ትሁት እኮ በጣም ከፍቷታል። እሷ ያው በህይወት የሌለ ሰው አለ ብሎ ትንሽ ግራ ባጋቡም፣ ነገር ግን ምናልባት እውነት ሊኖራት ይችላል ብላ ስነግሯለች። ምንም ፈጠረ አሁንም አንቺም ትና እባክሽ የመሆን ነገር እየተናገርሽ አንቺም ቁስሌን አታቀስቅሽኝ እባክሽን ቁስሌን ድጋሜ እንዲያመኝ አታርግኝ ስል ይነግራታል። አባዬ በጭራሽ አንተ እንድትከፋ በጭራሽ ፈልጌ አይደለም እባክህን ይቅር በለኝ። ግን ትሁት ያሰበችውና እውነቱን ለማወቅ እየሞከረች ነው። እና አለሜ ለሰዎቹ ገንዘብ ሰጥታ ለማንም የት እንዳለችው እንዳይነገሩ ቀድማ አስጠንቅቀው ነበር ማለት ነው። ነገር ግን ይህን ነገር ሲሰማ ተመስገን በራሱ መንገድ እንደማጣራና እና የባዊ ቅድሞ ሚስት የት እንዳለችም ጭምር እንደምነግራትም ቃል ይገባለታል። ነገር ግን አንድ ነገር ማስማማት እንዳለባቸው ጨምሮ ይነግራል። ለተወሰነ ጊዜ ምንም ነገር ባትላት አባዬ እናም እንዳጋጣሚ ህይወቱም ደግሞ ህክምናውን አላደርግም ገንዘቡን ከየት ነው ሰርቅሽ ያመጣሽው? የእህቷ ስታስጨንቃት ቤቢ እባክሽን በቃ ሂድና እናትን የምትፈልጉን ህልሟን አሳክላት። መቼም ከኔ ጋር እንድትሆን እንደማትፈልግ ግልጽ ነው። እኔ ምንም አልሆንኩም በቃ ደህና ነኝ ስትል ትደነግጣለች። ታዲያ ምን ተፈጠረው? ምን ሆነሻል? ቆይ ምንድነው? ህክምናውን አላደርግም እያለች ነው። ምን ማለት ነው? ህክምናውን አላደርግም ማለት ደግሞ ምን ማለት ነው? እንዴት ነው ህክምናን የማታደርገው? ዝም ብዬ ነው ታዲያ የምለፋው በማለት ቤቲ ትናደዳለች። እና ከየትም ሰርቀሽ ያመጣሽው ገንዘብ በጭራሽ ህክምና ላደርግ አልችልም። ከየት እንዳመጣሽው መጀመሪያ ያለውን ነገር ታሪክ በሙሉ እንድትጫወቺኝ እፈልጋለሁ ስትል ትነግረዋለች። እናም እሷም እነግርሻለሁ ብላት ነበር። ነገር ግን ይህንን ነገር ያደረኩት ህይወታችን እንደዚህ አካል ጉዳተኛ እንድትሆኝ ያደረገም እና ህይወታችን ያቆሰለ እኔ እንዳልወደ ያደረገኝ የወንድሙ እህት ነች። ስለዚህ እሷን በቀል ለወንድሙ ከሰጠችውን ገንዘቡን እንደምሰጣት ቃል ገባልሻለሁ። ሙሉ ገንዘቡን እመልስለታለሁ ለህክምና የሚሆን ብቻ አስቀርቼ እና ግን የሚፈልገው ነገር በተቃራኒ አንቺ ላይ የደረሰው ነገር በሙሉ እያንዳንዱ እንድትከፍል እፈልጋለሁ ስትል ትነግረዋለች። እህቴ ግን በጣም መጥፎ ሆነሻል፣ ተቀይርሻል። እኔ ራሱ እኮ እየፈራሁሽ ነው። ቆይ ለምንድን ነው እኔን የምትፈሪኝ? እና ማንን ስጫወትብኝ ማንም መጫወቻ ልሆን እንዴ? ራሴን መጠበቅ የለብኝም ማለት ነው በማለት እጅግ በጣም ትናደድና ትበሳጫለች። ነገር ግን እባክሽ ህይወት አንድ ነገር ብቻ አድርግልኝ፣ ህክምናን በጭራሽ ልታቆሚያት እንዳትሞክሪ፣ ምክንያቱም አሁን ያለው ነገር ተስፋ እያስቆረጠኝ ነው። ስለዚህ ህክምናውን መጀመር እንደሌለባት እየነገራት ነበር። እና ትምህርት ቤቱም አስፈላጊ ከሆነ መቀየር እንደምችለው ትነግራታል። እና አንቺ ጤነኛ ሆነሽ ማየት ነው እኔ የምፈልገው፣ ሌላ ነገር ይቅርብኝና ደስተኛና ጤነኛ እንድትሆኝ ነው እኔ የምፈልገው ስትል ትነግረዋለች። ስለዚህ የምፈልገው ነገር እሺ ብለሽ እንድታረጊና ደስተኛ እንድትሆኝ ብቻ ነው የምፈልገው ስትል ትነግራለች። አባዬ በስንት ቀን ስቃይ እንደዚህ ተናግሮኝ ማቁ ዛሬ ከቤት እንዲወጣ ነግሮኛል። ስለዚህ በቅርቡ እኔ ሄዳለሁ ስትል ትሁት ለቲና ትነግራታለች። አይ ትሁት አባዬ በጭራሽ አንቺን ከቤት ላስወጣሽ አይችልም። አሁን ያሰብኩት ነገር አልተሳካልኝም። ምክንያቱም አለሜ እኔን ቀድማ ለሰዎቹ ገንዘብ ሰጣ የት እንዳለች በጭራሽ እንዳይነግሩ አስጠንቅቃ ገንዘብ ሰጣ ነው ሄደችው በማለት ትነግረዋለች። እና አንድ ነገር ማድረግ አለብኝ ይሄን ነገር ማሳብ ተደለም እንደተሰጠረኝ ገዛኝ እንድረዳች ከገዛኝ ጋር አንድ ነገር ማድረግ አለብኝ ስትል ትነግራታለች። አሁን የመጣልኝ ሀሳብ ራሱ እኔ እሱን ማማከር ነው። እንግዲህ አለሜ እዚህ ድረስ የምትሄድ ከሆነ እዛ ድረስ እሷም ስራዬ ብላ ሄዳ እንደዛ ማድረግ አልነበረም። ቆይ ችግሯ ምንድን ነው? አለሜንም እርግጠኛ ነች እንደዛ ያደረገችው እሷ ነች በማለት ትናገር ጀመር። እዚህ የምታመነጫጭቀኝ ምን አደረግኩሽ ብሎ ስጠይቃት ምንም አላደረከኝም፣ ግን የተወሰነ ጊዜ ብቻዬን መሆን ፈልጋለሁ ለዛ ብቻ ነው ስትል ትነግራታለች። እና ቆይ ምን እየሆንሽ ነው? አላቅም በቃ ምንም አልሆንኩም፣ ግን የተወሰነ ጊዜ ስለ እህቴ እንድትነግረኝ ፈልጋለሁ። ስለ እህቴ ባል ታውቀዋለህ አይደል ስትል ይሄን ደግሞ ማን ነገረሽ ብሎ ጠየቃት። እና እባክህ ቤቢ ይሄንን ጉዳይ አንተን ታውቃለህ ማለት ነው፣ ስለዚህ ምንም ነገር አትደብቀኝ፣ እውነቱን ንገረኝ ስትል ጠይቃለች። ተመስገን አባዬን አግኝቶ ከአባዬ ጋር እያወራ ነበር። ትሁት ወደ ሀገሯ እንድትሄድ እንደነገረውም ጭምር ሲነግር አባዬ እንዴት እንደዚህ ታደርጋለህ? ትሁት እኮ አንተ
ትሞታለች። እጅግ በጣም ትወዳለች። እሷ ከኔም ሆነ ከቤተሰቦቿ ሸሽታ አንተ ጋር ነበረ የተደበቀችው እና አንተ እንደዛ ማድረግ አልነበረ። ታዲያ የምናጠፋው ቁስሌን እያነሳችብኝ እየቀሰቀሰችኝ እያስቸገረችኝ እሷ ነች። ያልኳትን ነገር አልሰማ ማለች እና ነገሩን ማንሳት የማልፈልገው ጉዳይ ውስጥ እንዳትገባ ነግራት ነበረ። ነገር ግን እሷ ካላነሳችው እምቢ አለች። ለዛ ነው የተወኩ ስል ይነግረዋል። አይ ምንም ባባዬ ጥሩ አልሰራም ትሁት በጣም እናንተ ብዙ ነገር ከፍላለች፣ ግን እንደዛ አድርገሽ ነው። ታዲያ እኔ ጥፋተኛ ነኝ፣ እኔ ክፉ ነኝ ማለት ነው። እንዴት ነው የምትናገረኝ? ስለው አባዬ አዝናለሁ፣ እኔ መሄድ አለብኝ። ትሁትን ግን እንደዚህ አስከፍታ ወደ ሀገሯ መላክ አልነበረብም። ሀገሯ መግባቷ ለእኔ ደስታ ነው። እኔም ስፈልግ የነበረው እሱን ነበረ። ነገር ግን ብሎ ይነግራታል እና ትሁት አሁንም በሆነ አባዬ የቀድሞ ሚስት ፍለጋውን አላቆመችም። ቤቴ እባክሽ ትቆይ፣ ትሁት ከሀገር እየወጣ ነው እንዴ? እልቁንስ እንድታፈላልቅኝ ብላ ይዛት እየሄደች ነበር እና ሰውዬ የቀጠራ ሰውዬ እየፈለገች እየተጓዘች ነበር። እናም ቤቴ እባክሽ ትሁት የማውን ነገር እኮ ነው የሌለ ሰው እኮ ነው በህይወት አለ ብለሽ እየፈለግሻል። አይ ትልቅ ሰውዬ እኮ ነው የነገሩኝ። ጭራሹን ልዋሹኝ አይችሉም፣ ምክንያቱም በህይወት እንዳለችው ነግሮኛል። ፎቶ አሳይቻቸው እናም የተረፈው ሰዎች እንዳለ እና ፎቶ መሳይቻቸው እንደነገራቱን ጭምር ነገረችው ማለት ነው። አይ ምንም ቢሆን ትሁት ግን ደስ አይልም፣ እባክሽን ወደ አይ ማትመለሽ ማትጅ ሆነ አይ ራሱ መለሳለሁ፣ በቃ ትንሽ ፈለግ እናርግና እንመለሰለን ትሁት ብሎ ተመስገን ያገኛታል። ቆይንም እንደምትከተለኝ ችግር ምንድነው? ምን የምትፈልገው ብላ ስትጠይቀው ነበር። ትሁት እኔ ምንም አልፈልግም፣ አንቺን ብቻ ነው የምፈልገው፣ እባክሽ መሆን ነገር አታድርጊ ስለጠይቃታል። እና ምንም ያደረጉት ነገር የለም፣ እባክህ ከተለኝ ተመስገን ትለዋለች። እና ትሁት አዎ አጥፍቻለሁ፣ ተሰርቻለሁ፣ ግን ልክስሽ እየጠየኩሽ ነው፣ አንድ ድል እንድትሰጪኝ እፈልጋለሁ እባክሽን ብለው ስጠይቃት ትሁት ግን አሻፈረኝ፣ በጭራሽ ልታይ እንደማትልኩም ትነግረዋለች። እሱ ግን መቼም ተስፋ እንደማይቆርጥና ሁሌም እንደሚወዳትም ጭምር እየነገራት ነበር። እና ተስፋ ቆረጥኩም አልቆረጥኩም እኔ ግን መቼም ካንተ ጋር አልሆንም ብሎ ተንበርክኮ ብለምናትም እባክሽን ልካስ ትሁት እባክሽ አንድ ድል ስጪኝ ብሎ ደግሞ ተንበርክኮ ብለምናትም እሷ ግን አሻፈረኝ፣ በጭራሽ የማይሆን ነገር ነው ብላ ትነግረዋለች። ነገር ግን ደግሞ እሱ ብለምነውም እሷ ግን አሻፈረኝ ትልና ትቷት ሄዳለች። እና እንደአጋጣሚ ጤና ተደብቃ እየሰማቻቸው ነው። ግን ትሁት ምን የሆነ ሰው ነሽ አንቺ? ቆይ ምንድን ነው ብሽ የማይገዛ የራስሽ ህይወት መኖር አትፈልጊም እንዴ እያያት ነበር። አሁን ከአንተ ጋር ምንም ንግግር የለብኝም፣ ስለዚህ እያያሽ እባክሽ ትሁት ግን አንቺ ግፈኛ ነሽ፣ እንደዚህ እየወደድሽ ለምንድን ነው እንደዚህ የምታደርጊ ስትል ነበር። ቁስሌን የማውቀው እኔ ነኝ እንጂ አንቺ አይደለሽም፣ ስለዚህ እባክሽን የሚያመለክት ነገሮች ውስጥ አትግቢ ተይቱን ቴና እያለቻት ነበር። እሺ በቃ አልገባም፣ ግን ደግሞ እባክሽ ይቅርታ ብታረግለትና ይቅር ብትይ ጥሩ ነው ስትል ትነግረዋለች። አዎ ቁስሌን የማውቀው እኔ ብቻ ነኝ እንጂ ማንም ሰው አይደለም፣ እሱ እኮ የቆየ ታሪክ ነው፣ እሱ ይላንቺ ነው የቆየ እንጂ እኔ ግን ዛሬ ነገም ሁሌም ቁስል ሆኖ ነው ይቀራልኝ እያለችው ነበር። እና ቢሆንም እና በመጨረሻ ናቲ ነገር ሊነግራት ይስማሙ እና እባክህ ናቲ አንድ ነገር እንድታደርገኝ እፈልጋለሁ ስትል ትጠይቃለች። እሺ እና ምንድን ነው? እሺ ለምንድን ነው ሸሽ የምትፈልጊ? ምን አደረግኩሽ ብሎ ቤቢ እየጠየቃት ነበር። ብቻዬን ስለፈለግኩት ለዛ ነው ስትል አይ ምንም ቢሆን እኔ እንዴት እንደዚህ ትኛለሽ? ከአንቺ ድርቀሽ ለምን ታረግኛለሽ ብሎ ይነግራታል። አይ እንድትቀኝ ፈልጌ ሰውን በቃ ብቻዬን መሆን እፈልጋለሁ፣ ለአንተ ብሽክም መሆን የለብኝም ለዛ ነው ስትል ስለ እህቴም ያወቅ ለምንድን ነው የገባኩኝ? እህቴ እንዳገባትና በኋላም ጭምር ታውቅ ነበረ እና እንዴት ይህን ትደብቀኛል? ይህንም ማነገርሽ እባክሽን የሆን ነገር የማይሆን ነገር አሁን እኔ ምንም ማቁ ነገር ለመጠየቅ ፈለሽን እሷን መጠየቅ ግን እየተቀየርሽ ነው። ግን ምን እየተፈጠረ ነው? ምን እየወሽ ነው? ለምንድን ነው እየተቀየረች ያለብኝ? ግራ አጋባኝ። ምክንያቱም ህዊ አሁን ላይ እያወራችው ያለ ነገር ግራ ገብቶኛል ቤቲ ብሎ ለቤቲ እየነገረ ነበር። እናቴ በጭራሽ ህዊን ህይወትን በጭራሽ አትወዳትም ብትል ትነግረዋለች። ቆይ አልገባኝም እህቴ እናቴ ህዊን አግኝታ አውርታት ነበር ወይንስ ብሎ ስጠይቃት አዎ በጭራሽ አንድ ላይ እንድትሆኑ አትፈልግም። አንተ እሷ እንድትወደው እንድታገቡ በጭራሽ ፍላጎት የላቸውም። ስለዚህ በጭራሽ የማይሆን ነገር እናቴ ስትለው ትነግረዋለች። ህዊን በጣም እንደምወዳትና መቼ መቶ እንደማይፈልግም ሲነግራት ነበር። ህዊን ትወዳለች፣ ነገር ግን እናቴ በጭራሽ እናንተ አንድ ላይ እንድትሆኑ በጭራሽ ፍላጎት የላትም። እናም በዛት ነገር እና እንዳጋጣሚ ቤት ትናድናት
ህዊን በጥፊ ትመታታለች። ህዊ እኔ የምልሽን ማድረግ አለብሽ፣ ህክምናውን ትጀምራለች። ቤቢ ከፈለገ ሊቀረስ ለቤቢ እናት ምንም ነገር እንድትናገር አልፈልግም። ክፉ ቃል ወይ እንድታገላምጫት እንኳን በጭራሽ አልፈልግም። እባክሽን ችግር ካለም ከኔ ጋር ነው እንጂ በጭራሽ አንቺ እንድትናገራትም ፈቃደኛ አይደለሁም። ስለዚህ እባክሽን እያለቻት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም